ይሄ የመፍራት ያለ መፍራት ጉዳይ አይደለም። ህጉም ቢሆን የሰው ሚስት ማባለክ የሚፈቅድልህ አይመስለኝም። ባክሽ ኋላ ቀራቱኝ። ንብረታችሁ በሳምንት ውስጥ እንዲመለስልሽ ከፈለሽ ነይ ተቀመጭና ነይ ተቀመጭ። የብሩክ ስልክ ከሳምንት በፊት ተከፍቶ ነበር ነው የሚለኝ። እየቀለድክ ነው ሞገስ? አሁን በዚህ ይቀለዳል? የብሩክ ስልክ ከሳምንት በፊት ተከፍቶ ነበር እያልከኝ ነው? እንግዲህ መርማሪው ያለኝ እንደዛ ነው። ብሩክ ምን ለምን አትነግረኝም? የብሩክን ኬዝ የያዘው ፖሊስ ደወለ። ታወራላችሁ እንዴ? እነሱ እኮ ምርመራውን ቀጥለው ነበረ። ደስ ያለሽ ለአንቺ ነው ወይስ ለኔ ነው? አረ ላንተ ነው ዝና። ቆይ ደግሞ ጎዱ እንዴ ይመጣው? እሱን ተይው በእናትሽ። እያዩ ጎዱት ይኛለሽ እንዴ? ሆስፒታል እኮ ነው ያልኩት። በሰባት ዘሬ ገጥሞ የማያውቅ ነገር እኮ ነው የገጠመኝ። ቆይ ምንድነው የተፈጠረው? ተሰሚኛለሽ? ማስታወስ አልፈልግም። ልክስክስ ሰው አልወድም። እኔ ለእውነተኛ ፍቅር ብዙ መስዋዕትነት የከፈልኩ ሰው ነኝ። ስለማታውቀው ሰው ደግሞ እንደዚህ ብለህ ማውራት ነውር ነው። ነይ እባክሽ አትፍሪ። ህጉ እንደሆነ እናውቀዋለን። ኧረ እባክሽ እያገሽላት ነው? እየተደረብሽላት ነው? ንገሪኝ እስኪ። ኧረ አይደለም ዝና፣ በፍጹም እንደዛ አይደለም። እሺ ቆይ እኔ ምን ላድርግ? ምን እንደምታደርጊ ታውቂያለሽ? ቀጥ ብለሽ እጇን ይዘሻት ነይ። አንተ ጋር? አዎ ይዘሻት ነይ። ሰላም የቻናል ቤተሰቦች በያላችሁ በተለምዶ ዳርቻ ሰላማችሁ ብዙ ተርፍፈልኝ። እንደምን አላችሁ? እንደምን ቆያችሁልኝ? ኖ ዛሬ በክፍል 98 ተመልሼ ከች ብዬላችኋለሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ በፍጹም እንዳይረሳ ለማለት እወዳለሁ። ውድ ተመልካቾቻችን እንግዲህ ምሳሌ 98ን ሪያክት እናደርግበታለን። እኔ በጣም እዚህ ጋር የሚገርመኝ ነገር አንድ ነገር ልንገራችሁ። ብዙም መጨነቅ እንደዚህ እንትንም አያስፈልግም። ከተጨነቃችሁ ደግሞ ጥሩ ነገር መስራት ግዴታ ነው ብዬ አስባለሁ። ምክንያቱም አንዳንዴ እንደ ተመልካችን ብቻ ሳይሆን ማለት ከሙያ አኳያ ጥርት ብለው መሰራት ያለባቸው ነገሮች ትንንሽ ግድፈቶች እንዳሉ ደጋግሜ ሁልጊዜ ተናግሬያለሁ። ያም ስህተት ምንድነው? ከኤዲቲንግ ላይ የሚታይ ስህተት ነው። ለምሳሌ መድብል የያዘው ሽጉጥ ፕላስቲክ እንደሆነ ያስታውቃል። ሲጥለው ፕላስቲክ ነው። ቢያንስ ሽጉጥ ብረት ስለሆነ ሲጥለው እንኳን ክብደት አለው። የፕላስቲክ ድምጽ እንደሆነ ያውቃችሁ እሱን በኬርለስነት ላይ ማለፋችሁ ፈጽሞ ስህተት ነው። ሌላው እንግዲህ ዝና ወይዘሮ ማህሌትን ቀርጥፎ ሊበላት ትንሽ ደቂቃ ቀርቶታል። እኔ ሁልጊዜ እናገራለሁ፣ ክፉ ሰው መጨረሻው ያው ሞት ነው የሚሆነው። ምንም የሚያገኘው ነገር የለም። መጨረሻ አወዳደቁ የከፋ እንደሚሆን ነግሬያችኋለሁ። እንግዲህ የብሩክን ቤት ያን ያክል ብጥብጥ ያደረገች እዚህ ሁሉ ደረጃ ያደረሰች በሰዓቱ ቤቱ እንዲሸጥ ብትፈቅድ ኑሮ እሱም እዚህ ብድር ውስጥ ሳይገባ እነዚህ ሰዎችም ጋር ሳይነካካ ልጁን የሚያሳክምበት እድል እያለ በእሷ ምክንያት ብሩክም እዚህ ህይወት ውስጥ ገብቷል ማለት ነው። ያም ብቻ አልበቃትም። እንግዲህ እህቷንም ለሴራ እጠቀማለሁ ብላ እዚህ ደረጃ ውስጥ አስገብታት ነበረ። ዛሬም ጦሱ እዚህ ደረጃ ደርሷል። ምክንያቱም መድብል እንግዲህ አቶ ዝና ለመድብል ሞቷል ብላ አሳልፋ የሰጠችኝ የሴራው ባለቤት እሷ ነች። ስለዚህ ከነነፍሷ አምጭልኝና እሷ ላይ እርምጃ ወስዳለሁ እያላት ነው። እንግዲህ ማህሌት ይሄንን ነገር ለማድረግ እየተደረደረች ነው። ነገር ግን እሷንን አሳልፋ ካልሰጠችው ራሷን ቀርጥፎ እንደሚበላት እርግጠኞች ነን። ምክንያቱም እሷ በተቻለ መጠን በፍቅር ለማማለል ጥረቶች እያደረገች ነው። ነገር ግን እሷ ይሳካላታል አይሳካላትም? ፈጽሞ አይሳካላትም። ምክንያቱም ማህሌት አንድም ቀን አስበው የተሳካላት ነገር ስለሌለ ማለት ነው። ኤፍራታም ቢሆን እንደዛው። ኤፍራታም እንግዲህ ወደደችም ጠላችም ሳታስበው እዚህ መስቀለኛ ስህተት ውስጥ ገብታለች። ስለዚህ የማህሌትና የዝና መጨረሻ አሁን ነው። እሷ በፍቅር ለማማለል ብዙ ጥረቶች ያደርጋለች። እሱ ግን ስራውን እየሰራ ነው። በፍጹም እንቅልፉን አልተኛም። ለፍቅርም ተገዥ የሆነ ሰው አይደለም። ምክንያቱም
እንዳያችሁት ሚስቱን እንኳን የረሳ ሰው ነው እንኳን ማህሌትን። ስለዚህ እኔ ማህሌት ኤፍራታን ወሰደቻት ማለት ኤፍራታን ብቻ አይደለም የሚገላት። ኤፍራታን ገደለት ማለት እሷ እህት ነችና እሷም የእህቷን ቅሬታ ስታነሳ አብሮ ይጨርሳቸዋል ማለት ነው ሁለቱን። ይሄ ነው እንግዲህ አንዳንዴ ሰዎችን ጉድጓድ ውስጥ ልትጥል ስታስብ ጉድጓዱን አታርቀው የሚባለው ለዚህ ነው። ማህሌት ለብሩክ የቆፈረሽው ሴራሽ እዚህ ደረጃ አድርሶሻል ማለት ነው። አንቺው ራስሽ ከነህትሽ ልትገቢበት ነው። ስለዚህ ሰዎች አንዳንዴ ደግ መስራትም ጥሩ ነው፣ ለህሊናም እረፍት ይሰጣል፣ ብዙ ነገርማ ያሳጣል፣ ትርፋማ ትሆናለች። ክፋት ግን ምን ያክል ኪሳራ እንዳደረሰ ወይዘሮ ማህሌት ላይ መማር ትችላላችሁ። ኢብን ቅድስትን ከዛ ቤት ለማስወጣት ከመጀመሪያው አንስታ ስታወጣው የነበረ ገንዘብ ቅድስትን እዛ ቤት ለማባረር ብቻ እንኳን 100,000 ብር ወጣለች። አስቡት እንግዲህ። ከዛ በኋላ ስንት ነገር ለአጋጭ እየከፈለች ትምህርት ቤት እንድትታገት መድኃኒት ተቀብቶ የሆነ ነገር እንዲያደርጋት ያላደረገችው ነገር አለ ወይ? እንዴው ከብሩክ ቤት ነው አይደል የምትፈልገው? ቤቱ ተሽጦ እንኳን እሷ ያወጣችውን ወጪ አይሸፍን። ስለዚህ ክፋታችን በቅጡ ሊሆን ይገባል። በቅጡ ዛሬ ይሄው ያልኩት አልቀረም። መጨረሻ ላይ አዙሮ ራሷንን ሊበላት ነው እንግዲህ። በጭንቀት እያበደች ነው ማለት ነው። እህቴን ወስጄ ልስጠው አልስጠው ግራ ግብት ብሏታል። በእርግጠኝነት ኤፍራታ እህቷ ማህሌት አሳልፋ እንደምትሰጣት እርግጠኛ ነች። እሷ ገንዘብ ካገኘች ማንኛውም ነገር አሳልፋ እንደምትሰጥ ጠንቃ ታውቃታለች። ምናልባት እኔ ወደዚህ ቤት እንዲያውም ላትመለስ ትችላለች ብዬ አስባለሁ ኤፍራታን ማለት ነው። ሌላው እንግዲህ የሞገስን ሀብት አስመልሳለሁ ያለ ጠበቃው። እኔ አንዳንዴ ግን እንደው መሬት ላይ እውነት የምነግራችሁ እንደዚህ የህግ አማካሪ ምናምን የሚባሉ ሰዎች ለህግ ሄደው ሲያማከሯቸው ብዙዎችንን አፋተው መልካቸውን ስለወደዱ ብቻ በሆነ ነገር ተጠግኖ መቀጠል የሚችልን ትዳር አለያይተዋል። ይህንን ሀብት ታገኛለች እንዲህ ታደርጊያለች በማለት ያ ግን ምንድነው ከህጉ አኳያ ሳይሆን እንደ ውበታቸው ስለገዛቸው እቺ ልጅ ብትለያይ እኔ ያገኛታለሁ ብሎ ከማሰብ እኔ የነ ሞገስን ጠበቃ ያንን ነገር ነው ያየሁበት። ምክንያቱም ያሳፈራል እኮ በጣም ግን ምን ደረጃ ላይ እንደደረስን ማለት ነው። እንግዲህ ሞገስ ነው ባህሏ ነው ብሎ እያመነ እያየ እንዳንቺ አይነት ሴት አላየሁም ወደድኩሽ ይላታል። እንግዲህ አስቡት እንግዲህ ባህሏ የህግ አማካሪ ብሎ የሄደበት የህግ ሰው ነው እንግዲህ ይሄንን የሚል ምክንያቱም ሚስጥሩን ስላካፋል እኔ ወንጀል ሰርቻለሁ። በዚህ አይነት ሞገስ ወንጀል ሰርቷል ብሎ ይሄ ጠበቃ አሳልፎ እንደማይሰጠው ምንም ዋስትና የለውም። ምናልባት ሉላን ለማግኘት ሲል ራሱ ሞገስን ወንጀሉን አጉልቶ በማውጣት ሞገስን ሊያሳስረው ይችላል ይሄ ጠበቃ። ምክንያቱም ስለሚያማክር አሳልፎ ይሰጠውና ሉላ ብቻዋን እንድትሆን ስለሚፈልግ ሞገስን ወንጀለኛ አድርጎ እንዲታሰር ካደረገ በኋላ ሉላን ይፈልጋታል ማለት ነው። ዛሬ ሞገስ ሳይታሰር ሞገስ በህይወት እያለ ሚስቱን እንግዲህ ያው ሚስቱን ማለት አንችልም በርግጥ እንደው አብረው ያለችውን አጋሩን ያን ታክል ድረስ አልጋዋ ድረስ ሂዶ እጇን እንደዚህ ከጎተተ ሞገስን አሳስሮ ሉላን ለሱ ለማድረግ ጥረት የማያደርግበት ምንም አይነት ምክንያት የለውም ብዬ አስባለሁ። ሌላው ብሩክ ያለበትን ቦታ እንግዲህ በራሳቸውም ጥረት ቢሆን አግኝተውታል። ስለዚህ እዚህ ቤት ውስጥ ኦፕሬሽን በመስራት ብሩክን ለማውጣት ጥረት እያደረጉ ነው። እንግዲህ ሞገስ ለፖሊስና መልክት እያለ ነበረ። መድብል እንግዲህ እንደዚህ አይነት ወንጀሎች የሚሰሩት ከፖሊስ ጋር ከህግ አካላት ጋር ስለሆነ እንደዚህ አይነት ነገሮችን አንነግርም። ምክንያቱም እንደዚህ አይነት መረጃዎች ቀድመው ሊደርሱ ይችላሉ። ያ ማለት ቦታውን ሊቀይሩ ወይም በእጃችን እንዳናገኘው ሊያደርጉ ሊደብቁብን ይችላሉ እያለ ነው ማለት ነው። ያው መድብል በወንጀል ላይ ስለነበረበት እዚህ ቀደም እንዴት አይነት ወሰብስብ የሆኑ ወንጀሎች እንዳሉ ጠንቅቆ ስለሚያውቅ ነው ይሄንን እያለው ያለ ማለት ነው። ሌላው ምሳሌ ያለቀሰች ነው እንግዲህ ቅድስትም አባትሽ ሞቷል ብላ ለመናገር ጫፍ ላይ ደርሳለች። ማለት ምሳሌ በጣም እያለቃቀሰች ነው። ከምንም በላይ በጣም ተጨንቃለች ከምንም በላይ እና ያው እሷም አፏን አውጥታ እንግዲህ አባትሽ ሞቷል ብላ ለመናገር ከብዷታል። ግን ያው እንግዲህ ውስጧ እየነገራት ነው። ብሩክ ሞቷል አልሞተም እንግዲህ እሱን ቀጣይ አብረን የምናየው ይሆናል። ውድ ፋሚሊ
እንግዲህ መርዞም ቅድስትን ወድጃለሁ እያለ ነው። ዳጣ ደግሞ እንግዲህ ለሰላም ባልሁንና 50 ሺህ ይከፈል። እንግዲህ ዳጣም ደግሞ መርዞን ለሰላም ባልሁን እያለች ነው። ምክንያቱም ዳጣ ላይ እንደምታስታውሱት ሰላም ከማን አረገዘች የሚለው ነገር እየተፋጠጠ ስለመጣ ተመልሶ እንግዲህ ወደ አቶ ደረጀ እንዳይሄድ ያንን ነገር ለመደበቅ እኔ ነኝ ያስረገዝኳት ብሎ የሚቀርብ ከሆነ 50 ሺህ ብር ይሰጣል እያለችው ነው። እሱም ይኸው እንግዲህ ደላላ አይደለ? ደላላ ምንም ገንዘብ ካገኘ ችግር የለበትም። ልጁ የኔ ነው እንዲያውም እያለ ነው ካክ ብሎ። ምክንያቱም ደላላ ከገንዘብ ጋር ያለው ቁርኝት በጣም ከባድ ነው ከምንም በላይና ምናልባት መርዞ እንግዲህ ለሰላም 50 ሺህ ብር ከተሰጠው ባልነኝ ብሎ ቀርቦ አቶ ደረጀን እንግዲህ ከስቃይ ይገላግለው ይሆናል። ቀጣይ በዳጣ ክፍል የምናየው ነው የሚሆነው ማለት ነው። ሌላው እንግዲህ ዝና ነብሩክ እንዲወገዱ ጥያቄ እያቀረበ ነው። መወገድ አለባቸው፣ መገደል አለባቸው እያለው ነው ለካሌብ ማለት ነው። ካሌብም እንግዲህ ማታ አሳውቅሃለሁ፣ አስፈላጊ ከሆነም እንደሚሆን እናደርጋለን እያለው ነው ማለት ነው። እንግዲህ ነብሩክ ይሞታሉ። ብሩክ ይሞታል አይሞትም አብረን የምናየው ይሆናል ወይስ ሞገስ እና መድብል እንግዲህ ካለበት ግቢ ገብተው ብሩክን በህይወት ሊያተርፉት ይችላሉ የሚለው እንደተንጠለጠለ ያለ ሐሳብ ነው ማለት ነው። ቀጣይ በሌላ ፕሮግራም እስከመገናኘት ድረስ በያላችሁበት የዓለም ዳርቻ ሰላማችሁ እንዲበዛ ተመኘሁ። ለዛሬ ያዘጋጀሁት ፕሮግራም ይሄን ይመስል ነበረ። እወዳችኋለሁ። ባይ ባይ።